ሌሎች እንግዶቻችንም እንኳን ደህና መጣችሁ። እኔ ብዙ የምናገረው ነገር የለኝም። በጣም መግለጽ የምፈልገው ዛሬ የአማራ ሕዝብ እንደሌላው የኢትዮጵያ ሕዝብ የሀገራችንን ጉዳይ ለመምከር መምጣት መቻሉ መሳካቱ በማየቴ የተሰማኝን ደስታ መናገር ፈልጋለሁ። ማንም ቢሆን የአንድን ሀገር አካል ያውም ትልቅ ሕዝብ ከምክክሩ ሊያስቀረው አይገባም፣ አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። በሀገራችን ቅድም የሥራ ባልደረቦቼ እንደገለጹት ያሳለፍናቸው ዘመናት የቆዩ ችግሮች፣ የቆዩ አለመግባባቶች አልፈው ተርፈው ዛሬ በትጥቅ ትግል ጭምር ተይዘዋል። የትጥቅ ትግል ጊዜያዊ ትንንሽ ድሎች ይሰጥ እንደሆነ ነው እንጂ ሰላምን አይሰጥም። ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን ዕጣ ፈንታ እንዲህ ሊሆን ይገባል፣ እንዲህ ብናደርገው የተሻለ ነው፣ ያንተ ቁስል ምንድነው፣ የኔ ቁስል ይሄ ነው እየተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን 100% እናምናለን። እግዚአብሔርም ስለሚጨመርበት ይሳካልናልና አንድ የተሻለ ምዕራፍ ላይ እንደምንደርስ እናምናለን። እዚህ መታችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች፣ ቅር ያሰኙን ጉዳዮች፣ የአማራን ሕዝብ በዚህ መልክ ጎድተዋል የምትሏቸው ጉዳዮች መነጋገር፣ ለዛም የመፍትሄ ሀሳብ መስጠት፣ ከዛ ደግሞ ይህንን ጉዳዮቻችሁን ያነሳችኋቸውን ያነገባችኋቸውን ነጥቦች በሚገባ ሊወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡናላችሁ። እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በምናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው። አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። የአማራ ሕዝብ ተወክሎ በሚያምንበት ጉዳይ ተነጋግሮ መፍትሄ አስገኝቶ ለሕዝቡ ይመለሳል ማለት ነው እና ዛሬ ትልቅ ምዕራፍ ነው። እግዚአብሔር ረድቶን እስከ መጨረሻው ሁሉን ነገር በምንፈልገው አቅጣጫ ለሀገራችን በሚበጅ መልኩ እንዲያስጨርሰን እግዚአብሔርንም ለምናለሁ። እናንተንም በርቱ ላለሁ። በጣም ነው የማመሰግነው።